ጤና ይስጥልን እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 2 ሰዓት ሆኗል የዕለተ ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን እንደቀጠለ ነው ዜናዎቹን የመራው ሮዛ መኮንን አብራችሁ ቆያለሁ በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ አበይት ጉዳዮችን ላስቀድም ሰባተኛው ጠቅላላ ምርጫ ከተካሄደባቸው የምርጫ ክልሎች ውስጥ የ1131 ምርጫ ክልሎች ውጤት መድረሳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የ2019 በጀት ዓመት ረቂቅ በጀት ኢትዮጵያ የጀመረችውን የማክሮ ኢኮኖሚ መዋቅራዊ ማሻሻያ ለማጠናከርና የፖሊሲ አቅጣጫዎችን ለማሳካት የሚያስችል ነው። ጠቅላይ ሚኒስትር አብይ አህመድ የ5 ሚሊዮን ኮደሮች ምዕራፍ ከታቀደለት ጊዜ በፊት መሳካቱን ገለጹ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ተወደራችሁ ከዘገባዎቻችን ጋር አብራችሁን ዝለቁ። የሰባተኛው ጠቅላላ ምርጫ ጉዳዮች እናስቀድማለን። ሰባተኛው ጠቅላላ ምርጫ ከተካሄደባቸው የምርጫ ክልሎች ውስጥ የ1131 ምርጫ ክልል ውጤቶች መድረሳቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ከየምርጫ ክልሎቹ ወደ ማዕከል የመጡ ውጤቶችን የማረጋገጥ ስራዎች መሰራታቸውን የብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በሰጡት መግለጫ ተናግረዋል። 139 ምርጫ ክልሎች በአሁኑ ወቅት በቦርዱ የውጤት ማረጋገጫ የስራ ክፍል 1131 ደርሰዋል። 8 ነው የሚቀረን። ከዚህ ውስጥ ከ501 የህዝብ ተወካዮች ምክር ቤት 497 ደርሰው ቀሪዎቹ 4 ናቸው። ከክልል ምክር ቤት ከ638 የክልል ምክር ቤት 634 ደርሰው 4 ቀሪ ናቸው። በሌላ በኩል ቦርዱ ተጠናቀው የመጡ 32 ምርጫ ክልሎችን ውጤቶች ይፋ አድርጓል። ቦርዱ ይፋ ያደረጋቸው በደቡብ ምዕራብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በቤኒሻንጉል ጉሙዝ፣ በአማራ፣ በኦሮሚያ ክልሎች እንዲሁም በድሬዳዋና በአዲስ አበባ ከተማ አስተዳደር የተጠናቀቁ 21 የክልል ምክር ቤቶችና 11 የህዝብ ምክር ቤት ተወካዮች ውጤቶችን ነው። እዚህ ርዕሰ ጉዳይ ላይ እንቆይ። ይህንን የብሔራዊ ምርጫ ቦርድ መግለጫን ሲከታተል የቆየው ሪፖርተራችን ወንደሰናፈ ወርቅን በቀጥታ መስመራችን አግኝተነዋል። ተጨማሪ የሆኑ መረጃዎችን የሚያደርሰን ይሆናል። እንዴት አምሽተሃል? እንግዲህ ቀደም ሲል በተወሰነ መልኩ የብሔራዊ ምርጫ ቦርድ ዕለታዊ መግለጫ ላይ ትኩረት የተደረጉ ነጥቦችን ለመከታተል ሞክረናል። በጥቅሉ ግን በዕለታዊ መግለጫው የብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ውጤቶች አስመልክቶ ምን ጉዳዮች ላይ ትኩረቱን አደረገ? መልካም ሮዛ፣ ቀደም ሲል አንቺም ስታነሹ እንደነበረው የተለያዩ የምርጫ ክልሎች ውጤቶች በዛሬው ዕለትም ይፋ ተደርጓል። እንደምናስታውሰው ሰባተኛው ጠቅላላ ምርጫ እንግዲህ የድምጽ መስጠት ሂደቱ በስኬት ተጠናቋል። ከዚያ በኋላ እንግዲህ በተለያዩ የምርጫ ጣቢያዎች የምርጫ ውጤቶች ሲገለጹ ነበር። ቀጥሎ ደግሞ በምርጫ ክልሎችም እንዲሁ የተለያዩ ጊዜያዊ ውጤቶች ይፋ ሲደረጉ ነበርና እነዚህ ጊዜያዊ ውጤቶች እንግዲህ ወደዚህ ወደ ማዕከል ከመጡ በኋላ የውጤት ማረጋገጫ ስራዎች ይሰራሉ። ከዛ በኋላ ነው እንግዲህ ይፋ የሚደረገው ማለት ነው። ቦርዱ ካረጋገጠባቸው በኋላ ማለት ነው። እንግዲህ በተለይ ከትናንት በስቲያ ጀምሮ በዚህ መልኩ እንግዲህ የተለያዩ የደረሱ የምርጫ ክልሎች በቦርዱም የተረጋገጡ በተለያዩ የምርጫ ክልሎች የተመዘገቡ ውጤቶች ይፋ እየተደረጉ ይገኛሉ። ዛሬ እንግዲህ ቀደም ሲል ስታነሺው እንደነበረውም ከደቡብ ምዕራብ ኢትዮጵያ፣ ከማዕከላዊ ኢትዮጵያ፣ ከቤኒሻንጉል ጉሙዝ ክልል፣ ከአዲስ አበባ፣ ከድሬዳዋ፣ ከአማራ ክልል፣ ከኦሮሚያ ክልሎች እንግዲህ የመጡ የምርጫ ውጤቶች እንግዲህ በቦርዱ የተረጋገጡት ማለት ነው ይፋ ተደርገዋል ማለት ነው። ውጤታቸው እንግዲህ እንዳጠቃላይ ስናነሳ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉም እንደገለጹት እንግዲህ እንዳጠቃላይ እስካሁን ባለው ሂደት እንግዲህ ከ1139 ምርጫ ክልሎች መካከል የ1131 ምርጫ ክልሎች ውጤት ወደ ማዕከል ደርሷል። አሁንም 8 ገደማ የሚሆኑ የምርጫ ክልሎች
ክልሎች ውጤት እንግዲህ ይጠበቃሉ ማለት ነው። ከ501 ከሚሆኑ የህዝብ ተወካዮች ምክር ቤት ምርጫ ክልሎች መካከል 497ቱ እንዲሁ ስለመድረሳቸው ተናግረዋል። 4 ይቀራሉ። ከ638 የክልል ምክር ቤት ምርጫ ክልሎች መካከል እንግዲህ 634ቱ እንዲሁ መድረሱን ገልጿል እና 4 ይቀራል። እንግዲህ በምርጫው ሂደት ያጋጠሙ የተለያዩ ነገሮች ይኖራሉና እንደ አጠቃላይ እንግዲህ በ120 ገደማ በሚሆኑ የምርጫ ክልሎች ቅሬታ ቀርቧል እና የተለያዩ ስራዎች ሲሰሩ ቆይተዋል። እንደ አጠቃላይ እንግዲህ 148 ገደማ የሚሆኑ ምስክሮችም የምስክርነት ቃላቸውን ጭምር ስለመስጠታቸው ነው እንዲሁ ሰብሳቢዋ ሲያነሱ የነበረው ማለት ነው። ከዚህ ጋር ተያይዞ በእርግጥ የገጠሙ ችግሮችም እንዳሉ ሲያነሱ ነበር። ለአብነት በተለይ በተቀጠረው ጊዜ ወይም ደግሞ በተሰጠው ጊዜ ውስጥ አለመገኘት ወይም ደግሞ የምስክሮች መለወጥም እንዲሁ ከታዩ ችግሮች መካከል የሚጠቀሱ መሆናቸውን አንስተዋል። እንግዲህ ቀደም ሲል እንዳነሳሁት በዚህ በማዕከል የተረጋገጡ በቦርዱ የተረጋገጡ ውጤቶች ናቸው ይፋ የተደረጉት በዛሬው ዕለትምና የመገናኛ ብዙሃንም እንዲሁ የኢትዮጵያ ምርጫ ቦርድ የውጤት ማረጋገጫ ማዕከልን ሲጎበኙ ነበር። የተለያዩ ባለሙያዎች በዚያ በጣም ከፍተኛ ጥንቃቄ ተደርጎ እንግዲህ በተለይ ውጤት ከተለያዩ የምርጫ ክልሎች የሚመጡ ውጤቶችን የመቀበል የማጣራት ስራዎች እንዲሁ የማረጋገጥ ስራዎች የሚሰሩበትን ሂደት በስፋት የተመለከትንበት ውሎ ነበር ብለን ማንሳት እንችላለን። ሮዛ መልካሙ እንደሰን እጅግ አድርገን እናመሰግናለን ለመረጃዎቹ። መልካም ምሽት ይሁንልን። ዘገባዎቻችን ቀጥለዋል። በዛሬው ዕለት የ2019 ዓ.ም ረቂቅ በጀት ለሕዝብ ተወካዮች ምክር ቤት ቀርቧል። ከዛ ጋር የተገናኙ ዘገባዎች እናልፋለን። የኢትዮጵያ የ2018 በጀት ዓመት በርካታ ታላላቅ ምዕራፎች የተከፈቱበት ዓመት ሆኖ የተጠናቀቀ ነው። ታዲያ ይህ በጀት ምን ስኬት አሳካ? ይህ በጀት ዓመት እንዴት ተሳለፈ? አጠቃላይ እይታውን ሪፖርተራችን ይመራደብ በዘገባው ተመልክቶታል። ሊጠናቀቅ ጥቂት ቀናት ብቻ የቀሩት 2018 በጀት ዓመት ኢትዮጵያ በጉልህ ታሪኳ የምታወሳው የስኬታማ ጉዞ አንድ አካል ነው። ዓመቱ ሲጀመር ጀምሮ ሀገር እጆቿ ታላላቅ የልማት ሚስማሮችን ከመምታትና ሪቫን ከመቁረጥ አልቦዘኑም። ዓመቱን የዓለም አቀፍ የስበት ማዕከል ሆና የከረመችባቸው ግዙፍ ሜጋ ፕሮጀክቶች ለፍሬ የበቁበትና አዳዲስ ደግሞ የተወለዱበት የበጀት ዓመት ሆኗል። ፈተናዎች የቱንም ያህል ቢበዙ ከስኬቷ ሸብረክ እንደማትል ያረጋገጠችበት የመቻል ማሳያዋ ግዙፉ የህዳሴ ግድብ ፍጻሜውን አግኝቶ ወደ ብርሃን የተሸጋገረው በዚሁ በጀት ዓመት መጀመሪያ ላይ ነው። በተለይም የሀገራችን ኩራት የሆነው የታላቁ የህዳሴ ግድብ በመጠናቀቁና ኃይል ማመንጨት መጀመሩ ምርትና ምርታማነትን ለማሳደግ ከፍተኛ እገዛ ከማድረጉም በላይ ለጎረቤት ሀገራት የኤሌክትሪክ ኃይል ኤክስፖርት አቅርቦትን በማሳደጉ የውጭ ምንዛሬ ምንጭ እንዲሆን ከሌሎች የግብርናና ኢንዱስትሪ ምርቶች በተጨማሪ ያስችሏል። የ2018 በጀት ዓመት ሲጀመር በሀገሪቱ ምጣኔ ሀብታዊና ማህበራዊ መዋቅር ላይ ትልልቅ ለውጦችን ለማምጣት የታለሙ ግዙፍ እቅዶች ተሰንቀውበት ነበር። ዓመቱ በተለይም በታላላቅ መሰረተ ልማቶች ማጠናቀቂያ፣ በከተማ ውበትና ኮሪደር ልማት ፕሮጀክቶች መጋመስ እንዲሁም በዲጂታል የኢኮኖሚ ሽግግር ረገድ አሻራውን ጥሏል። ይህ ዓመት ኢትዮጵያ ያሰበቻቸውን ትልሞች፣ የወጠነቻቸውን ታላላቅ ሀገራዊ ርዕዮች በግዙፍ ኢንቨስትመንት አጋጣሚዎች ሁሉ ወደ መሬት ያወረደችበት ነው። ከግሉ ዘርፍ ባለሀብቶች ጋር በመቀናጀት በርካታ ግዙፍ የኢንቨስትመንት እድሎችንና ሜጋ ፕሮጀክቶችን በመሳብ ላይ ይገኛል። ከእነዚህም መካከል በሀገራችን ታሪክ የመጀመሪያው የሆነው የማዳበሪያ ፋብሪካ ግንባታ ፕሮጀክት በቅርቡ የተጀመረ ሲሆን እንዲሁም በኢትዮጵያ አየር መንገድ የሚሰራው የቢሾፍቱ ኢንተርናሽናል ኤርፖርት ግንባታ ፕሮጀክት በዋነኛነት የሚጠቀሱ ሲሆን ሌሎች ዘርፍ ብዙ ስራዎችም የሀገሪቱን የረጅም ጊዜ የኢኮኖሚ ራዕይ እውን ለማድረግ በከፍተኛ ሁኔታ እየተከናወኑ ይገኛሉ። የበጀት ጉድለትን ለመሙላት ከብሔራዊ ባንክ የሚወሰደው ቀጥታ ብድር ሙሉ ለሙሉ ተቋርጦ በምትኩ በገበያ የፋይናንስ አማራጮች መሸፈን ከጀመረችም እነሆ ሁለተኛ በጀት ዓመቷን አስቆጥራለች። ይህም የተረጋጋና የበለጸገ ኢኮኖሚን ለመገንባት በምታደርገው ጉዞ ውስጥ የዋጋ ንረትን በመቆጣጠር ትርጉም ያለው ከፍተኛ ውጤት እንዲመዘገብ አስችሏል። የተቀናጀ የገንዘብና የፊስካል ፖሊሲ እርምጃዎችን ተግባራዊ በማድረግ ምርትና ምርታማነትን በማሻሻልና ጠንካራ ኢኮኖሚ እድገት በማስመዝገብ እንዲሁም ቁርጠኛና ውጤታማ የኢኮኖሚ አስተዳደርን በማስፈን የዋጋ ግሽበትን በተሳካ ሁኔታ
መቀነስ ተችሏል። እነዚህ እርምጃዎችም የሸቀጦችና የአገልግሎቶች ዋጋ ግሽበት ወደ ነጠላ አሃዝ ደረጃ በማውረድ አዎንታዊ ውጤት አስገኝቷል። የዋጋ ንረት በያዝነው በጀት ዓመት ከታህሳስ ወር ጀምሮ ወደ ነጠላ አሃዝ እድገት የወረደ ቢሆንም በሚያዝያ ወር ላይ የተወሰነ ጭማሪ በማሳየት ወደ 11.7 በመቶ ከፍ ብሏል። ይህም የመካከለኛው ምስራቅ ቀውስ በፈጠረው የዓለም የሸቀጦች ዋጋ ማሻቀብ በተለይም ከነዳጅ ዋጋ ማሻቀብ ጋር ተያይዞ የተከሰተ ጭማሪ ሲሆን ይህም የሚጠበቅ ነው። ሆኖም መንግስት ከዚህ ጋር በተያያዘ ከነዳጅ አቅርቦት አንጻር ይህ ከፍተኛ ተግዳሮት እንዳይሆን በወሰዳቸው እርምጃዎች የዋጋ ጭማሪው የከፋ እንዳይሆን ማድረግ ተችሏል። በስትራቴጂያዊ ፕሮጀክቶች መሳካት፣ በዲጂታል አገልግሎቶች መስፋፋትና በተቋማዊ የለውጥ ማሻሻያ ስራዎች ረገድ ጉልህ ስኬቶችን አስመዝግቦ እያለፈ ጫፍ ላይ በሚገኘው በጀት ዓመትም ከወጪ ሸቀጦች ንግድ ከፍተኛ ገቢ የተገኘበት ነው። በበጀት ዓመቱ 10 ወራት ከወጪ ሸቀጦች ንግድ የተገኘው ገቢ 8.7 ቢሊዮን ዶላር ሲሆን ይህም በ2017 ተመሳሳይ ጊዜ ከተገኘው ገቢ አንጻር የ38.9 በመቶ እድገት አሳይቷል። እንዲሁም በበጀት ዓመቱ መጨረሻ ከ10.5 ቢሊዮን ዶላር በላይ እንደሚደርስ ይጠበቃል። በ2018 በጀት ዓመት የኢኮኖሚ እድገቱ ዝቅተኛውን የህብረተሰብ ክፍል እንዳይጎዳ ሚዛኑን የጠበቀ ለማድረግ የመንግስት ድጎማ ስርዓትም እንዲሁ የለውጥ አምድ ሆኖ የሚታየው ስራ ነው። መንግስት የምግብ ዘይትና መሰረታዊ መድኃኒቶችን በማቅረብ ረገድ የድጎማ በጀት በመመደብ ዝቅተኛ ገቢ ላላቸው ዜጎች ድጋፍ አድርገዋል። በሌላ በኩል ለፌዴራልና ለክልል መንግስታት ሰራተኞች ለተከታታይ 2 ዓመታት የደሞዝ ማሻሻያ ጭማሪ ተግባራዊ የተደረገ ሲሆን ሰራተኞች በወቅቱ ከተከሰተው የዋጋ ንረት በተወሰነ ደረጃ ኑሯቸውን እንዲደጉሙ ማድረግ ተችሏል። የበጀት ዓመቱ በልማት ብቻ ሳይሆን በዲሞክራሲ ስርዓት ግንባታ ላይ አሻራ ያሳረፉ ታሪካዊ ሁነቶች የተስተናገዱበትም ነበር። ከእነዚህም መካከል ግንባር ቀደሙ የ7ኛው ጠቅላላ ምርጫ ነው። ይህ ሂደት ኢትዮጵያ ገለልተኛና ጠንካራ ተቋማትን ለመገንባት የምታደርገውን የረጅም ጉዞ ያገዘ ታሪካዊ ሁነት ዓመቱን ልዩ አድርጎታል። የ2018 በጀት ዓመት የኢትዮጵያ ሕዝብና መንግስት በጽናትና በስራ ወዳድነት ተፈትነው ያለፉበት፣ ተሞክረው የማያውቁ ዓለም በአድናቆትና በትኩረት የተመለከታቸው ታላላቅ ሜጋ ፕሮጀክቶች ፍጻሜ ያገኙበትና የነገዋን ብሩህ ሀገር ለመገንባት ጠንካራ መሰረት የተጣለበት ዓመት ሆኖ ለቀጣዩ በጀት ዓመት እርሾ ሆኖ ከደጃፍ ደርሷል። ቀጥለናል። መንግስት ያቀረበው የ2019 ረቂቅ በጀት የተያዙ የማክሮ ኢኮኖሚና አጠቃላይ የልማት እቅዶችን ታሳቢ ያደረገ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። ለቀጣዩ በጀት ዓመት 2.339 ትሪሊዮን ብር ረቂቅ በጀት ለሕዝብ ተወካዮች ምክር ቤት ቀርቧል። ረቂቅ በጀቱ ለ2018 በጀት ዓመት ከጸደቀው የወጪ በጀት የ21.3 በመቶ እድገት ያለው ነው። ወንደሰን አፈወርቅ የገንዘብ ሚኒስትሩ አህመድ ሺዴ በሕዝብ ተወካዮች ምክር ቤት በመገኘት የፌዴራል መንግስት የ2019 ረቂቅ በጀትን አቅርበዋል። የገንዘብ ሚኒስትሩ እንዳሉት የፌዴራል መንግስት የ2019 በጀት 2.339 ትሪሊዮን ብር ሆኖ ቀርቧል። ይህም ከ2018 በጀት ዓመት ከጸደቀው ጋር ሲነጻጸር የ21.3 በመቶ እድገት ያለው ነው። አጠቃላይ የፌዴራል መንግስት የ2019 ጠቅላላ ወጪ በጀት ብር 2.339 ትሪሊየን ሲሆን ይህም በ2018 በጀት ዓመት ከጸደቀው የውጭ በጀት አንጻር የብር 411.5 ቢሊዮን ጭማሪ ወይም የ21.3 በመቶ እድገት አለው። ከዚህ የውጭ በጀት ውስጥ ብር 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊዮን ለካፒታል ወጪ፣ ብር 520.6 ቢሊዮን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊዮን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው። ከጠቅላላው የ2019 የፌዴራል መንግስት በጀት ውስጥ 52.9 በመቶ የሚሆነው ለመደበኛ በጀት የተመደበ ነው። ከዚህ ውስጥ 43.8 በመቶ የሚሆነው ደግሞ ለሀገር ውስጥና ለሀገር ውጭ ዕዳ ክፍያ መሆኑንም አብራርተዋል። ጠቅላላ የፌዴራል መንግስት የውጭ በጀት ውስጥ 52.9 በመቶ የሚሆነው ከፍተኛ ድርሻ ለመደበኛ በጀት የተመደበ ነው። ይህም በያዝነው 2018 በጀት ዓመት ለመደበኛ በጀት ከተመደበው አንጻር የ16.5 በመቶ እድገት አለው። ከዚህ ጠቅላላ የመደበኛ ወጪ ውስጥ ብር 542 ቢሊዮን ወይም 43.8 በመቶ የሚሆነው ከፍተኛውን ድርሻ የተደረደረው
የተደለደለው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ ሲሆን ብር 236.4 ቢሊዮን ወይም 19.1 በመቶ የሚሆነው ደግሞ ለማዳበሪያና ለነዳጅ ድጎማ እንዲሁም የኢትዮጵያ ነዳጅ ድርጅትን ካፒታል ለማሳደግ የተመደበ በጀት ነው። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ወይም 13.8 በመቶ ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው። በሌላ በኩል ለ2019 በጀት ዓመት ለፌዴራል መንግስት ለካፒታል በጀት የተደለደለው ብር 568.3 ቢሊዮን ሲሆን ከጠቅላላ የወጪ በጀቱ የ24.3 በመቶ ድርሻ ሲኖረው ለ2018 በጀት ዓመት ከተመደበው አንጻር የብር 153 ቢሊዮን ጭማሪ ወይም የ36.8 በመቶ እድገት አለው። በ2019 በጀት ዓመት ከሀገር ውስጥ እንዲሁም ከውጭ 1.8 ትሪሊዮን ብር ገቢ ለመሰብሰብ በእቅድ ተይዟል። መንግስት የበጀት ጉድለቱን ከውጭና ከሀገር ውስጥ ከሚገኝ የተጣራ ብድር በመውሰድ ለመሸፈን ማቀዱንም የበጀት እቅዱ ያሳያል። በ2019 በጀት ዓመት የፌዴራል መንግስት ከሀገር ውስጥ ገቢ ምንጮች እንዲሁም ከውጭ እርዳታ በድምሩ ብር 1.8 ትሪሊዮን ገቢ እንደሚሰበሰብ በእቅድ ተይዟል። እንዲሁም ለመደበኛ ለካፒታልና ለብሔራዊ ክልላዊ መንግስታት የበጀት ድጋፍና የዘላቂ ልማት ግቦች ማጠናከሪያን ወጪን ጨምሮ ጠቅላላ የውጭ በጀቱ 2 ትሪሊየን 333 ቢሊዮን በጀት ተደግፎ ቀርቧል። በዚህም መሰረት የቀጣዩ የ2019 በጀት ዓመት የፌዴራል መንግስት የተጣራ የበጀት ጉድለት ብር 308.6 ቢሊዮን ሲሆን ይህንንም የበጀት ጉድለት ብር 5.7 ቢሊዮን ከውጭና ብር 302.9 ቢሊዮን ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። ለ2019 በጀት ዓመት የተቀመጠው ይህ አጠቃላይ የተጣራ የበጀት ጉድለትም መንግስት በተሟላ የማክሮ ኢኮኖሚ ማሻሻያው የተረጋጋ ኢኮኖሚ ለማስፈን ካስቀመጠው ግብ ጋር የተጣጣመ ነው። ረቂቅ በጀቱ መንግስት የያዛቸውን የማክሮ ኢኮኖሚና አጠቃላይ የልማት እቅዶችን ታሳቢ አድርጎ ያዘጋጃቸው ናቸው። የገንዘብ ሚኒስትሩ የኢትዮጵያ ኢኮኖሚ በ2019 በጀት ዓመት አጠቃላይ ሀገራዊ እድገቱ ባለ 2 አሃዝ ሆኖ እንደሚመዘገብም አብራርተዋል። በ2019 የፌዴራል መንግስት ረቂቅ በጀትም መንግስት የያዛቸውን የማክሮ ኢኮኖሚ እቅዶች እንዲሁም አጠቃላይ የልማት እቅዱን ታሳቢ በማድረግ የተዘጋጀ ነው። የኢትዮጵያ ኢኮኖሚ በ2019 በጀት ዓመት የ10.1 በመቶ እድገት እንደሚያሳይ ይጠበቃል። የመካከለኛው ምስራቅ ግጭት በእድገቱ ላይ ተጽዕኖ እንደሚኖረው የተደረጉ የዳሰሳ ጥናቶች ያመላከቱ ሲሆን የ2019 በጀትም ይህንኑ ታሳቢ በማድረግ ጦርነቱ በኢኮኖሚ እድገት ላይ የሚያሳድረውን ተጽዕኖ በተቻለ መጠን ለማርገብ በሚያስችል መልኩ የተዘጋጀ ነው። የ2019 ረቂቅ የፌዴራል መንግስት በጀቱ ከ2018 በጀት ዓመት ጭማሪ ቢያሳይም ይህ ግን ከመካከለኛው ምስራቅ ቀውስ ጋር የተያያዙ ወጪዎችን ታሳቢ ያደረገ ነው። በጀቱ የማክሮ ኢኮኖሚ ማሻሻያውን በተሳካ ሁኔታ ተግባራዊ ለማድረግና የውጭ ቀውሶችን ተከትሎ የሚመጣውን ጫና ለመቋቋም ያለመ ነው። ባለበጀት መስሪያ ቤቶችም በጀቱን ለታለመው ዓላማ በአግባቡ መዋል እንደሚገባቸው የገንዘብ ሚኒስትሩ በሕዝብ ተወካዮች ምክር ቤት ፊት ቀርበው አስገንዝበዋል። ከዚሁ ጋር ተያይዞ የ2019 በጀት ዓመት 2.3 ትሪሊዮን ብር ረቂቅ በጀትን አስመልክቶ የሕዝብ ተወካዮች ምክር ቤት አባላት ለገንዘብ ሚኒስትሩ አህመድ ሺዴ ጥያቄዎችን አንስተው ማብራሪያ ተሰጥቷቸዋል። ሚኒስትሩ ፍትሐዊ የልማት ጥያቄዎችን ለመመለስ በሚል የተጀመሩ ፕሮጀክቶችን ለማጠናቀቅ እንደሚሰራም ገልጸዋል። ቶማስ ኃይሉ የ2019 የበጀት ዓመት 2.3 ትሪሊዮን ብር ረቂቅ በጀትን በተመለከተም የገንዘብ ሚኒስትሩ አህመድ ሺዴ ለሕዝብ ተወካዮች ምክር ቤት አባላት አቅርበው ውይይት ተደርጎበታል። በዚህም ረቂቅ በጀቱን በሚመለከት የምክር ቤቱ አባላት የተለያዩ ጥያቄዎችንም አንስተዋል። የመደበኛ ወጪዎች 1.2 ትሪሊዮን ይላል። ለካፒታል ወጪዎች ደግሞ 568 ቢሊዮን ይላልና ግማሽ ያክሉን እንኳ መድረስ አልቻልንም በዚህ ዓመት እና መንግስት ለረጅም ጊዜ እድገት የሚያመጡ የካፒታል ፕሮጀክቶች ላይ ወጪውን መመደብ ካልቻለ እንደ ግድቦች፣ ሃይዌዎች፣ የባቡር መንገዶች እና ምርታማነትን የሚያሳድጉ ዘላቂ ፕሮጀክቶች እነዚህ አካባቢ ላይ ትኩረት አለመስጠቱን ያሳያል በጀቱ።
ዘንድሮ ተደግፎ የቀረበው የካፒታል በጀት 568.2 ቢሊዮን ነው። ማህበራዊ ድጎማዎች ተቀንሰው ዕዳ ክፍያ ተቀንሰው ስራ ማስኬጃ የሚባለው ደሞዝ፣ አበል፣ ጥቅማ ጥቅም፣ ነዳጅ ምናምን አላቂቃ በጠቅላላ የሚባለው አክቹዋል መደበኛ ስራ ማስኬጃ የሚባለው 170.8 ቢሊዮን ነው። ከትክክለኛው የስራ ማስኬጃ በጀታችን በከፍተኛ እጥፍ ያለው ካፒታል በጀት ነው ተደግፎ የቀረበው። መደበኛ የሚለው አጠቃላይ አጠራር ሁሉንም ስለሚመለከት ነው። መጠባበቂያም እዛ ውስጥ ነው ያለው፣ የማዳበሪያም እዛ ውስጥ ነው ያለው፣ የነዳጅም እዛ ውስጥ ነው ያለው፣ ማህበራዊ ድጎማዎቹ በሙሉ እዛ ውስጥ ነው ያሉት፣ ከካፒታል ውጭ ያሉት በጠቅላላ ማለት ነው። ዕዳ ክፍያም እዛ ውስጥ ነው ያለው። 1.2 ትሪሊዮን የሆነበት ምክንያት በዛ ነው። አክቹዋል ባለበጀት መስሪያ ቤቶች ተብለው ይሄው ምክር ቤትና በካቢኔ የተቋቋሙ የኢትዮጵያ መንግስት አስፈጻሚ ተቋማት በጠቅላላ የመደበኛ ወጪያቸው የሚባለው መደበኛ ወጪ ተደግፎ የቀረበው 170.8 ቢሊዮን ብቻ ነው። ስለዚህ ትክክለኛው መደበኛ በጀትና የቀረበው ካፒታል በጀት በሚነጻጸርበት ጊዜ በከፍተኛ እጥፍ ካፒታል በጀቱ ይበልጣል። ጠቅላላ መደበኛ ሲባል የዲፌንስም፣ የሴኩሪቲም፣ የአስተዳደርም፣ የዕዳ ክፍያው በጠቅላላ አንድ ላይ ስለሚገባ ነው። በበጀት ዓመቱ ለመንገድ ፕሮጀክቶች ትኩረት ተሰጥቷል። ነገር ግን ያልተጠናቀቁ መንገዶችን በሚመለከት ምን መፍትሄ ያለ ተብሎ ለተጠየቀ ጥያቄ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። በጀቱ ሲበጀት ወይም ሲመደብ ትኩረት ያደረገው ለመንገድ ፕሮጀክቶች ነው። ይሄም ልዩ ትኩረት መሰጠቱ በጣም ጥሩ ነው ብዬ ነገር ግን በየዓመቱ ይህንን እያል አሁንም 70%፣ 80%፣ 90% የደረሱ ፕሮጀክቶች የማያልቁ አሉ። አምና ብቻ በነበረው ግምገማ ሚኒመም 1.5 ትሪሊዮን ብር ይፈልጋል ያሉትን ነባር መንገዶች ብቻ ለመጨረስ ማለት ነው። 1.5 ትሪሊዮን ለመመደብ የሚያስችል የመንግስት አቅም የለም በአሁኑ ጊዜ በአንድ ዓመት ጊዜ ውስጥ ወይ በሁለት ዓመት ጊዜ ውስጥ። ስለዚህ ሰፊ ዓመት የሚጠይቅ ስራ መሆኑ መታወቅ አለበት። ሌላው ደግሞ ባለፉት 8 ዓመታት አገራዊ ለውጡ ከተደረገ በኋላ በመጀመሪያዎቹ የለውጥ ዓመታት የፍትሃዊ የልማት ጥያቄ መፈታት ስላለበት ብዙ ፕሮጀክቶች ገብተዋል። ፍትሃዊነትን ለማረጋገጥ ተብሎ ነው ብዙ ፕሮጀክቶች የተያዙት ማለት ነው። ተገቢ ናቸው፣ ፍትሃዊ ናቸው። ሆኖም ግን የፌዴራል መንግስት ፋይናንስ የሚያደርገው የመንገድ አይነት ምንድን ነው፣ ደረጃው ምን መሆን አለበት፣ በጥናት ላይ ተመስርቶ ለወደፊት መልክ መያዝ ይኖርበታል ማለት ነው። በከፍተኛ ትምህርት ተቋማት የተጀመሩ የተለያዩ ፕሮጀክቶች ሳይጠናቀቁም ሌሎች ፕሮጀክቶችን የሚጀምሩበትም አካሄድ አለ። ይህንን ለማረም ምን መፍትሄ ያለ ተብሎ የተጠየቁት የገንዘብ ሚኒስትሩ ምላሽ ሰጥተዋል። ዩኒቨርሲቲዎች ላይ ብዙ የተጀመሩ ፕሮጀክቶች አሉ። ፕሮጀክቶች ይጀምራሉ 6ም 7ም 8ም ዓመት ሳያልቁ ይቀጥላሉ። እንደገና አዲስ ፕሮጀክቶች ይያዛሉ። ዩኒቨርሲቲ ፕሮጀክቶች ጋር በተገናኘ አዳዲስ ፕሮጀክቶች ዩኒቨርሲቲ ባለፉት ዓመታት አልያዝንም። የተጀመሩ ፕሮጀክቶችን ብዙ ናቸው። እነሱንም ለመጨረስ ከፍተኛ ገንዘብ ነው የሚፈልገው። የዩኒቨርሲቲ ፕሮጀክቶች አያያዝም ችግር አለበት። እሱን እየፈተሽን የምናርም ነው የሚሆነው። አሁን የመደብነው ግን ነባር ፕሮጀክቶቹን ለመጨረስ የሚያስችል አይደለም። ኦልሬዲ በእጃችን ከሁሉም ዩኒቨርሲቲዎች ተሰብስቦ የተሰሩ ስራዎች ብቻ ፋይናንስ ለማድረግ ከ30 ቢሊዮን በላይ በእጃችን አለ። በዘንድሮ ከፍለን ማንጨርሰው ማለት ነው ወደሚቀጥለው ዓመት የሚሸጋገር። ስለዚህ የዩኒቨርሲቲ የካፒታል ፕሮጀክት አያያዝ አስተዳደር ጉዳይ በቀጣይ ከትምህርት ሚኒስቴር ጋርም በመሆን አሁን ጠንከር ያለ ክትትል ማድረግ ስለተጀመረ በዛ መልኩ ትክክለኛ የሆኑት እንዲያልቁ፣ አንዳንድ እንደገና መታየት አለባቸውም ካሉ መታየት አለባቸው። ከበጀት አጠቃቀም ጋር በተያያዘ አዲስ በተቋቋሙ ክልሎች ውስጥ ችግሮችና የበጀት እጥረት ይታያል። ይህንን ለመቅረፍ የተያዘ መፍትሄ ሳለ በሚል ከምክር ቤት አባላቱ ጥያቄም ተነስቷል። እኔ አሁን ወክዬ የመጣሁበት ደቡብ ኢትዮጵያ ክልል አካባቢ መዋቅሮች ይቸገራሉ። ከበጀት እጥረት ጋር ተያይዞ መሰረተ ልማት ስራዎችን ለማከናወን የህዝብ የዕለት ተዕለት ጥያቄዎችን ለመመለስ በጣም የሚቸገሩበት ሁኔታ አለ። በደቡብ ኢትዮጵያ ላይ የበጀት ኢሹ ተነስተዋል። የቀድሞ የደቡብ ክልሎች የነበሩ ክልሎች የድጎማ በጀታቸው ያው በነበረው ቀመር ነው እስካሁን ድረስ የተከደ ያለው። ቀጣይ ብሔራዊ የህዝብ ቆጠራ ተደርጎ አዲሱ ቀመር ተሻሽሎ በአዲሱ የክልል አደረጃጀት መሰረት ሙሉ ለሙሉ በፌዴሬሽን ምክር ቤት አልቆ እስኪመጣ ድረስ
በነበረው ይሄው ምክር ቤት በሚያውቀው ነው እየተከደ ያለው። በዛው መሰረት ነው ዘንድሮም የተሰራው። ረቂቅ በጀቱ ውይይት ተደርጎበት ለፕላን በጀትና የፋይናንስ ጉዳዮች ቋሚ ኮሚቴም ተመርቷል። በተያያዘ የኢትዮጵያ በጀት መዋቅራዊ ሽግግር አድርጓል። ለመሆኑ የ2019 ዓ.ም የፌዴራል ረቂቅ በጀት ለኢትዮጵያ ኢኮኖሚ ምን አንድምታ ይዟል የሚለውን በተመለከተ ያዘጋጀነውን ትንታኔ ተከታትለን እንመለስ። የሀገራችን ዓመታዊ በጀት ከቢሊየን ወደ ትሪሊየን ብር ለመሻገር የፈጀበት 5 ዓመት ብቻ መሆኑን ያውቃሉ? ከዛሬ 5 ዓመት በፊት የኢትዮጵያ በጀት 561 ቢሊየን ብር ነበር። ከግማሽ ትሪሊየን ጥቂት ፈቅ ያለ። ዛሬ ግን በ4 እጥፍ አድጎ ከ2.3 ትሪሊየን ብር በላይ ሆኗል። በጀት በቁጥር የሚለካ የፋይናንስ ሰነድ ብቻ አይደለም። ይልቁንም የአንድ ሀገር ፖሊሲ ወዴት እንደሚያመራ፣ ለምን ቅድሚያ እንደሚሰጥና የመልማት ፍላጎቱን በምን መልኩ እውን እንደሚያደርግ የሚያሳይ መስታወት ነው። የመንግስት የልማት አቅጣጫ፣ የኢኮኖሚ ሪፎርም ጉዞና ለዜጎች ህይወት ለውጥ ያለውን ትኩረትም ጠቋሚ ነው። ለመሆኑ የ2019 2.3 ትሪሊየን ብር በላይ ረቂቅ በጀት ምን ያህል ግዝፈት ይኖር ይሆን? በፍጥነት እያደገ ላለው የኢትዮጵያ ኢኮኖሚስ ምን ትርጉም አለው? ቆይታችን ለዚህ ምላሽ ይዟል። በ2014 በጀት ዓመት የሀገራችን አጠቃላይ በጀት ከግማሽ ትሪሊየን ብር በጥቂት ብቻ የዘለለ ነበር። ይህ በጀት በቀጣዩ ዓመት ከ40 በመቶ በላይ ከፍተኛ ጭማሪ በማሳየት ለትሪሊየን ሩብ ጉዳይ ተጠጋ። በ2016 በጀት ዓመት ደግሞ ካለፈው ዓመት የ15 ቢሊዮን ብር ጭማሪ በማሳየት ከ801 ቢሊዮን ብር በላይ ሆነ። የ2017 በጀት ደግሞ ካለፈው ዓመት የ21 በመቶ ጭማሪ በማሳየት ወደ ትሪሊየን ተጠጋ። ጉዟችን ወደ 2018 በጀት ዓመት ሲሸጋገር ግን በሀገሪቱ የበጀት ታሪክ ታይቶ የማይታወቅ ታሪካዊ መመንጠቅ ተመዝግቦበታል። ማክሮ ኢኮኖሚ ሪፎርሙን ተከትሎ በጀቱ ካለፈው ዓመት በጥፍ አደገ። የፌዴራል በጀቱ ለመጀመሪያ ጊዜ ከትሪሊየን ብር በላይ ሆነ። በአሁኑ ወቅት በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የቀረበው አዲሱ የ2019 ዓ.ም ረቂቅ በጀትም ይህንን ባለፉት 5 ዓመታት የታየውን ከፍተኛ የበጀት ጭማሪ እድገት ያስቀጠለ ነው። በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራው የ2019 ረቂቅ በጀት ከ2.3 ትሪሊየን ብር በላይ ሲሆን ካለፈው ዓመት የ21 በመቶ ብልጫ አለው። በአጠቃላይ ከ2014 ዓ.ም ላይ የነበረው የ561 ቢሊዮን ብር በጀት በ5 ዓመታት ውስጥ በ4 እጥፍ በማደግ አሁን ላይ ወደ 2.34 ትሪሊየን ብር ረቂቅ በጀት መድረሱ የሀገራችንን የፋይናንስ እንቅስቃሴ መዋቅራዊ ሽግግር በግልጽ የሚያሳይ ነው። ይህ እድገት ግን በቁጥር መጨመር ብቻ የሚገለጽ አይደለም። በውስጡ የገቢ አሰባሰብ ማሻሻያ፣ የግብር አስተዳደር ዘመናዊነት፣ የዲጂታል ስርዓቶች መስፋፋትና የሀገር ውስጥ የገቢ ምንጮች መጠናከርን ያጠቃልላል። ይህም መንግስት ለልማት የሚያውለውን ሀብት ከዓመት ወደ ዓመት እያሰፋ መምጣቱን ያመላክታል። ነገር ግን ትልቁ ጥያቄ ይህ ግዙፍ በጀት ወዴት እየሄደ ነው? ለምንስ ዓላማ እየዋለ ነው? የዜጎችንስ ሕይወት በምን መልኩ ሊቀይር ይችላል የሚለው መንግስት በአንድ በኩል ለመንገድ፣ ለመስኖ፣ ለኃይልና ለሌሎችም የካፒታል በጀት ለሚጠይቁ መሰረተ ልማቶች ቢሊዮን ብሮችን እያወጣ ነው። በሌላ በኩል ደግሞ ትምህርት፣ ጤናና ምግብ ዋስትናን ለመሳሰሉ ማህበራዊ ጥበቃ ፕሮግራሞችም ከፍተኛ ሀብት እየመደበ ነው። ይህም የበጀት እድገቱ የኢኮኖሚ አቅምን ከማሳደግ ባሻገር የሰው ልማትንም ማዕከል ያደረገ መሆኑን ያመላክታል። በተለይ የ2019 ዓ.ም በጀት የ10 ዓመት የልማት እቅድንና የመካከለኛ ዘመን የማክሮ ኢኮኖሚ ማዕቀፍን መሰረት አድርጎ የተዘጋጀ ነው። ይህም የበጀት አወቃቀሩ ቁጥርን ብቻ ሳይሆን የልማት ርዕይንም ያንጸባርቃል። ለመሆኑ ባለፉት 5 ዓመታት የበጀት እድገቱ በዜጎች ሕይወት ላይ ምን ተጨባጭ ለውጥ አስገኝቷል? በሰው ተኮር ፕሮጀክቶችና በመሰረተ ልማት ግንባታዎች ላይ የተደረጉ የበጀት ምደባዎችስ ምንን ያመላክታሉ? ይህን ጥያቄ ማንሳታቸው አይቀርም። ምላሹን ነው። መንግስት ለሰው ተኮር ፕሮጀክቶች ቅድሚያ በመስጠት በ2018 በጀት ዓመት ብቻ ለገጠር የምግብ ዋስትና 48.7 ቢሊዮን ብር፣ ለከተማ ሴፍትኔት ፕሮግራም 24.1 ቢሊዮን ብር በድምሩ ከ72 ቢሊዮን ብር በላይ ወጪ አድርጓል። ይህ የሚያሳየው የማክሮ ኢኮኖሚ ማሻሻያ እርምጃዎች በሚወሰዱበት ወቅት ዝቅተኛ ገቢ ያላቸውና ተጋላጭ የሆኑ የህብረተሰብ ክፍሎች እንዳይጎዱ ስልታዊ ጥበቃ መደረጉን ነው። በተጨማሪም በየዓመቱ በአማካኝ ከ30 በመቶ በላይ የሚሆነው በጀት ቀጥታ ለትምህርት ጥራት፣ ለጤና ተደራሽነትና ለእናቶችና ህፃናት ደህንነት ይውላል። በድርቅ ለተጎዱ አካባቢዎችም በቢሊዮን ብሮች ለንጹህ የመጠጥ ውሃ ማስፋፊያዎች ይውላሉ።
በሚኒስትሮች ምክር ቤት የቀረበው አዲሱ የ2019 ረቂቅ በጀትም ለዘላቂ ልማት ግቦች ማስፈጸሚያ ድጋፍ በአዲስ መዋቅር መጠናከሩ የመንግስት የልማት እሳቤ ማዕከል አሁንም ሰው መሆኑን በተግባር ያረጋግጣል። ይህም ከመደመር እሳቤ ጋር ጥልቅ ቁርኝት አለው። ፍትሐዊ የሀብት ክፍፍልን በተመለከተም በክልሎች መካከል ያለውን የልማት ልዩነት ለማጥበብ የሚሰጠው የበጀት ድጎማ በየዓመቱ እያደገ መጥቷል። በአጠቃላይ በሚኒስትሮች ምክር ቤት ይፋ የሆነው የ2019 ረቂቅ በጀት አንድ ትልቅ እውነታን ይነግረናል። ሀገራችን የኢኮኖሚ ጥንቿ የጠነከረ መምጣቱንና የራሷን ሀብት በራስ አቅም የማመንጨት ደረጃ ወደ አዲስ ከፍታ መሸጋገሩን። ስለዚህ ይህ በጀት የቁጥር እድገት ብቻ ሳይሆን የኢትዮጵያን ሁለንተናዊ ሉዓላዊነትና የኢኮኖሚ ነጻነት በተግባር የሚያረጋግጥ የፖሊሲ ውጤት ነው። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ይፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። የዕለተ ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ እየደረሰ ነው። ጠቅላይ ሚኒስትር አብይ አህመድ የ5 ሚሊዮን ኮደሮች ምዕራፍ ከታቀደለት ጊዜ በፊት መሳካቱን ገለጹ። ለዚህም ለመላው ኢትዮጵያውያን የእንኳን ደስ ያላችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጽ ባሰፈሩት መልእክት በ3 ዓመታት ውስጥ ለማሳካት የታቀደውን ግብ ከ2 ዓመት ባነሰ ጊዜ ውስጥ ማሳካት ተችሏል ብለዋል። የ5 ሚሊዮን የኢትዮጵያ ኮደሮች ሐምሌ 16 ቀን 2016 ዓ.ም ከጀመረበት ጊዜ አንስቶ በኮምፒውተር ፕሮግራሚንግ፣ በመረጃ ትንተናና በአንድሮይድ ሶፍትዌር ልማትና በአርቲፊሻል ኢንተለጀንስ መሰረታዊ ትምህርቶች 5 ሚሊዮን በላይ ሰልጣኞች ተመዝግበው ከ3 ሚሊዮን በላይ የሚሆኑት ስልጠናውን ማጠናቀቃቸውን የገለጹት ይህ ስኬት የህዝባችንን ቁርጠኝነትና ወሰን የሌለው አቅም ማረጋገጫ ነው ብለዋል ጠቅላይ ሚኒስትሩ። በዲጂታሉ ዓለም በልኩ ለመዘጋጀት የጀመርነው ታሪካዊ ምዕራፍ የጉዟችን ማብቂያ ሳይሆን ብሔራዊ ራዕያችንን ይበልጥ የምናፋጥንበት መነሻ እንደሆነም ጠቁመዋል። እስከ ነሐሴ 2018 ዓ.ም ድረስ የሰልጣኞችን ቁጥር 7 ሚሊዮን ለማድረስ የተሰነቀውን ግብ ለማሳካት እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንዲሆንም ጥሪያቸውን አቅርበዋል። ለወጣት ተማሪዎቻችን መጪው የክረምት ወቅት ትልቅ እድል ነው ያሉት ጠቅላይ ሚኒስትሩ ጊዜያቸውን በዋዛ ከማሳለፍ ተቆጥበው በመመዝገብና በመማር ወደ ትምህርት ገበታቸው ሲመለሱ ተማሪዎች ብቻ ሳይሆኑ በዓለም አቀፍ ደረጃ እውቅና ያላቸው የዲጂታል መሪዎች እንዲሆኑ አሳስበዋል። ስልጠናዎቹ ሙሉ በሙሉ በነጻ የሚሰጡ ሲሆን የምስክር ወረቀቱም በዓለም አቀፍ ደረጃ እውቅና ያለው ነው። የምትገነቡት ነገ የሚጀምረው ዛሬ ነው በማለት ጠቅላይ ሚኒስትር አብይ አህመድ መልእክታቸውን አስተላልፈዋል። ከዚሁ ጋር ተያይዞ የ5 ሚሊዮን ኢትዮጵያ ኮደርስ ኢኒሼቲቭ ስኬት የኢትዮጵያን የዲጂታል ጉዞ እያፋጠነ ነው። የኮደርስ ኢኒሼቲቭ ስልጠናውን 7 ሚሊዮን ለማድረስም የተሰራ ነው። አቤል ሙልጌታ። ነገን ቀድሞ የተረዳ ትውልድ ኢትዮጵያን መጪውን የዲጂታል ዓለም የሚመጥን ሀገር ሆና እንድትገነባ የታለመ ውጥን። ይህ ሁሉ በ5 ሚሊዮን ኮደር ኢኒሼቲቭ የተገለጠ እውነታ ነው። ዓለም በዲጂታል አብዮት የፈጣን ማዕበል ውስጥ በምትናጥበት መጪው ዘመን በማይታዩ የኮድ መስመሮች የሚቀረጽበት በዚህ ወቅት ነገን ቀድሞ በመረዳት ትውልዱን ለዚያ ማዘጋጀት የቅንጦት ሳይሆን የሀገር ሕልውና ጉዳይ ነው። ኢትዮጵያ ይህንን ጊዜ ቀድማ በማስተዋል የነገን የዲጂታል ሀገር በልጆቿ የእውቀት መሰረት ላይ ለመገንባት በከፍተኛ ሀሳቤ የጀመረችው የ5 ሚሊዮን ኮደሮች ኢኒሼቲቭ አሁን ላይ ከታለመለት መዳረሻ ላይ እየገሰገሰ የሀገርን የቴክኖሎጂ ትንሣኤ በደማቅ ቀለም እየጻፈ ይገኛል። ይህ ታላቅ ሀገራዊ ንቅናቄ የነገውን የዓለም መልክ ቀድሞ በመተንተንና በቴክኖሎጂው ዓለም የበቃና የነቃ ዜጋ መፍጠር እንደሚገባ በጽኑ በማመን
በጠቅላይ ሚኒስትር አብይ አህመድ ቀዳሚ መሪነትና ከተባበሩት አረብ ኤምሬቶች መንግስት ጋር በተደረገ ትብብር ወደ ተግባር የተቀየረ በመጪው ዘመን በአደባባይ ላይ የኢትዮጵያን የልዕልና አሻራ የሚያሳርፍ የለውጥ ምሰሶ ነው። ቀደም ሲል ከብዙ ወጣቶች የራቀና ውስብስብ ተደርጎ ይታሰብ የነበረው የኮምፒውተር ፕሮግራሚንግ ወይም የኮዲንግ እውቀት ዛሬ ላይ በቀላሉ በዜጎች አእምሮ ውስጥ ሊቀመርና ሊሰርጽ እንደሚችል በተግባር የተረጋገጠበትም ሆኗል። ጠቅላይ ሚኒስትር አብይ አህመድ ይህንን እውነታ ሲያስረዱ ቴክኖሎጂ የጥቂቶች ሳይሆን የሁሉም ዜጋ ሕይወትን የሚቀይር የዘመኑ መሳሪያ ነው። ኮዲንግ መማር አዲስ ቋንቋን እንደመልመድ ቀላልና ነገን የመቅረጫ መንገድ ነው ሲሉም ገልጸውታል። ኮዲንግ ነገ ተራ ልምምድ ነው የሚሆነው፣ ልክ እንደ ጎማ መቀየር። አሁን ለኛ እንደዚያ ላይሆን ይችላል። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ዛሬ በሚሊዮኖች የሚቆጠሩ ዜጎች ይህንን እድል ተጠቅመው የዲጂታል ክህሎታቸውን አሳድገዋል። በዓለም አቀፍ ገበያ ላይ ተወዳዳሪና ተፈላጊ ባለ ክህሎቶችም ተፈጥረውበታል። ይህ ስኬት ኢትዮጵያ ለያዘችው የዲጂታል ትራንስፎርሜሽን ግብ መሳካት ቀዳሚውንና ወሳኙን ሚና እየተወጣ ይገኛል። የ5 ሚሊዮን ኮደሮች ስልጠና በ3 ዓመታት ውስጥ ለማጠናቀቅ ታቅዶ የነበረ ቢሆንም ከተያዘለት ጊዜ አስቀድሞ ከ2 ዓመት ባነሰ ጊዜ ውስጥ ግቡን ማሳካቱን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው በይፋም አብስረዋል። በሐምሌ አጋማሽ 2016 የተጀመረው ይህ ፕሮጀክት ከታሰበው በላይ በፈጣን ሁኔታ መጠናቀቁ የኢትዮጵያን ዲጂታላይዜሽን ጉዞ ይበልጥ የሚያፋጥን ግዙፍ የሰው ኃይል አቅም በአጭር ጊዜ ውስጥ መገንባቱን ማረጋገጫም ጭምር ነው። ይህ ስራ ወጣት ኢትዮጵያውያን በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ ባሉበት ሆነው በርቀት ስራ ወይም ሪሞት ጆብ እንዲሰሩ ወይም የራሳቸውን የቴክኖሎጂ ስታርታፕ ኩባንያዎችን እንዲመሰርቱ ሰፊ በርንም ከፍቷል። ነገን አስቦ ትውልድን ዛሬ ላይ ማዘጋጀት የነገዋ ሀገር ዋስትና በመሆኑ አሁን ባለው የዲጂታል ዘመን ከኋላ መከተል የሚባል አስተሳሰብ ሙሉ በሙሉ ተረትም ሆኗል። ልጆቻችን ነገ ሊወዳደሩ የሚችሉበትን አውድ አሁን ቀድመን ካልፈጠርን ብሎ ማሰብ ሲገባው ኤአይ ለኢትዮጵያ ቅንጦት ነው ይላል። አሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። አሁን ካልሰራ ነው በቀር ልጆቻችንን በትናንትና ስርዓት እያዘጋጀን ነገን እንዲዋጁ ማድረግ አንችልም። አሁን ከዓለም ጋር እኩል ከመራመድ አልፎ ውድድር ውስጥ አሸናፊ ሆኖ መውጣትንም ይጠይቃል። ይህ 5 ሚሊዮን ኮደር ኢኒሼቲቭ የተገኘው ስኬት በዲጂታሉ ዓለም በኩል ለመዘጋጀት ለተጀመረው ታሪካዊ ምዕራፍ ቁልፍ ሚና ያለው ቢሆንም ይህ ጉዞ ግን ገና ጅምር እንጂ ፍጻሜም አይደለም። ኢኒሼቲቭ ጉዞውን በመቀጠል በዚህ ዓመት እስከ ነሐሴ መጨረሻ ድረስ የተመዝጋቢዎችን ቁጥር 7 ሚሊዮን ለማድረስ አቅዶ እየሰራም ይገኛል። በዚህም እያንዳንዱ ኢትዮጵያዊ የዚህ ብሔራዊ ተልዕኮ አካል እንደሆነና በተለይም ወጣት ተማሪዎችን በመጪው የክረምት ወራት ይህንን ታላቅ የዲጂታል ዕድል በአግባቡ ሊጠቀምበትም ይገባል። የ5 ሚሊዮን የኢትዮጵያ ኮደሮች እሳቤ ሲጀምር የህልም ያህል ታላቅና ረቂቅ ቢመስልም በአሁኑ ወቅት እየታየ ያለው አፈጻጸም ግን ኢትዮጵያ መጪውን ዘመን ቀድማ የመረዳቷና የሚመጥናትን ሀገር እውን ማድረጓን ሕያው ማረጋገጫም ሆኗል። የነገዋን ኢትዮጵያ የሚቀይሩ ባለድንቅ አእምሮ ወጣቶች ወደ መድረክ መጥተዋል። በሐሳብ የበለጸጉ በቴክኖሎጂ የረቀቁና የኢትዮጵያን የወደፊት ዕጣ ፈንታ ለመለወጥ የሚተጉ ወጣቶች የሚገናኙበት ታላቅ መድረክ። የሚሊዮኖችን ሕይወት የሚቀይር ፈጠራ ይዘው የሚቀርቡት እነማን ይሆኑ? ዳኞችን ያከራከሩ ፈጠራዎች፣ ብርቱ ፉክክር የሚስተዋልበት ዌቡ ላይ ሌላ እዚህ ላይ ግን የተረዳችሁ አይመስለኝም። ቆል ጨርስላ ሲስተሙን በመጠቀም የራሱ ምርት ያስገባል። እዛ ላይ ያለው ይመዘግባል። በስልክ አፕሊኬሽን ነው የሚጠቀመው። ዴታ ስማርትፎን መጠቀም አለበት። 4-5 ቋንቋዎች
ትሬን አድርጌያለሁ አልከኝ። ከ10ኛ ክላስ እያለሁ ነው ኮድ ማድረግ ጀመርኩት። ድንቅ የፈጠራ ስራዎች የሚወጡበት መድረክ ኢትዮ ስታርታፕ በቅርብ ቀን በኢቲቪ ዜና ቻናል ይጠብቁን። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ከስፖርት ጋር ያዝነው አጭር ዘገባ የ23ኛ የዓለም ዋንጫ በዛሬው ዕለት በይፋ ይጀምራል። የመክፈቻ ጨዋታው ሜክሲኮና ደቡብ አፍሪካ የሚገናኙበት ይሆናል። በሌላ በኩል ናይፍ አርጊርድና አብዱል ኤዛልቡሊ ጉዳት ምክንያት ከሞሮኮ ስብስብ ውጭ ሆነዋል። ዛሬ በሚጀመረው ዓለም ዋንጫ ከአፍሪካ ሀገራት የተሻለ ግምት የተሰጣት ሞሮኮ የሁለት ወሳኝ ተጫዋቾቿን ግልጋሎት በጉዳት ምክንያት እንደማታገኝ ተገልጿል። የተከላካይ ስፍራ ተጫዋቹ ናይፍ አጊርድ ልምምድ ላይ ሳለ ባስተናገደው የብሽሽት ጉዳት ከስብስቡ ውጭ ሆኗል። በሌላ በኩል የመስመር ተጫዋቹ አብድ ኤዛልዙዚ በቀኝ ጉልበቱ ላይ በደረሰ ጉዳት ከስብስቡ ውጭ በተመሳሳይ ሆኗል። ምድብ 3 ላይ ከብራዚል፣ ስኮትላንድና ሃይቲ ጋር የተደለደለችው ሞሮኮ በሁለቱ ተጫዋቾች ምትክ አሚን ሲባይና ማርዋኔ ሳዳንን መጥራቷ ተሰምቷል። የተወደዳችሁ ኢቲቪ ዜና 57ን ስትከታተሉ ቆይታችሁ በዚሁ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።